ሰኒ አሁንም እንደታገተች ነው። እነ ኪራ ወደ አዲስ አበባ መጥተዋል። ኒና ብርቄን አስከትላ ወደ አዲስ አበባ አሽሽታ አስመጥታታለች። ብርቄ ስፒድ ንብረቷን መንገድ ላይ አግኝቷት እንደሰረቃት አጋለጠች። የምህሮ አማት የሰኒ እህት ራኬብን ጽዮን ለምን አሳሰርሻ ስትል አብጠለጠለቻትም። የብርቄ ውሽማ ተሰማ ብርቄ ስለጠፋችበት አይኑን በጨው ታጥቦ የጽናት አባትን ሊጠይቃቸው መጣም። ጽናት ኪራ ከሷ ተለይቶ ወደ አዲስ አበባ ገና ከመሄዱ ፍቅሩ በርትቶባት ናፈከኝ ስትል ፍቅሯን ገለጸችም። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን ሰንብታችኋል? እንደምን አላችሁልን? በያላችሁበት ሰላም ጤና ትሆኑ ዘንድ ምኞታችን ነው። በዚህ ቪዲዮ የምናጋራችሁ እጅግ ተወዳጅ የሆነውን በብዙ ግንዛቤ በመስጠት በማዝናናትም የታወቀውን የጽናት ድራማን ነው። እነሆ ቪዲዮን በማየት አብራችሁን ቆይታ እንድታደርጉ ስልጋበዝኩ። ወሬ ባለመቋጠርና በመቸኮል ነገሮችን የምታበላሸው ኒና አሁን ግን አንድ ቁም ነገር ሰርታለች። በዛብህ የ80 ሚስቱ የሆነችውን ብርቄን ሌት ተቀን እየደበደባት እያስጨነቃት መቀመጫም እረፍትም ስላሳጣት ከዚህም የተነሳ ባሏ ፍቅር ስለማይሰጣት ስለሚደበድባት መፈጠሯን ሁሉ እስክትጠላ ድረስ ራሷንም ለማጥፋት እስክትነሳሳ ድረስ በጣም ተጨንቃ የነበረችውን ብርቄን ኒና እንግዲህ ከኪራ ጋር ወደ አዲስ አበባ ስትሄድ ነይ ይዤሽ ልሂድ ላስጠፋሽ፣ እዛ ሄደሽ ስራም ትሰሪያለሽ፣ የተሻለ ኑሮ ትኖሪያለሽ፣ ከዚህ ህይወት ይሻልሻል ስትል መክራት፣ ብርቄ ግን በጭራሽ አይሆንልኝም፣ በዛብህን እንዴት ጥዮ ቢመታኝም ቢደበድበኝም እኮ ያው ቤቴ ነው ኑሮዬ ነው ብዬ እየኖርኩ ነው። ስለዚህ የማላውቅበት አገር ሄጄ እንግዲህ ከመዋረድ እዚሁ ሞቴን መርጣለሁ ስትል፣ ኒና ግን በእኔ ይሁንብሽ፣ እዛ የተሻለ ኑሮ ትኖሪያለሽ፣ እስከ መቼ እንደ አህያ እየተደበደብሽ ስትላት እንግዲህ እንደምንም ብላ አሳምናት፣ ያው ብርቄም እውነት ከሆነ እንደዛ ከሆነ ካደረግሽ ከረዳሽኝ እሺ ብላ የኒናን ቃል ሰምታ የምትወደውን ባሏን ሳይሆን እንግዲህ ለባሏ ምንም ፍቅር የላትም። ምክንያቱም ይደበድባታል፣ ፍቅርም አይሰጣትም። ያው ኑሮዬ ነው ብላ መቼም ኑሮ ካሉት መቃብር ይሞቃል እንደሚባለው የኖረች ነው እንጂ። እናም ግን ፍቅር ያላት ለውሽማዋ ለተሰማ ነው እና ተሰማም በጣም ይወዳታል ከባሏ ይልቅ። እንደ ባሏ ያው የሚንከባከባት ፍቅር የሚሰጣት በውጭ የሚሆን የሚያሽሞነሙናት ተሰማ ነው። ስለሆነም ያው ለሱም ሳትነግረው እንዲሁ በጥቅሉ ልጠፋ ነው በቃ ከዚህ ኑሮ ይሻለኛል፣ ስለሆነም እንዳታስብ ብላው የት እንደምትሄድም ሳትነግረው ያው መሄዷን ግን አሳውቀው፣ ምክንያቱም ስለመረራት ይህ ኑሮ በቃኝ ስትል እንግዲህ አሳውቀው ያው የት እንደምትሄድም ባትነግረው በዛ ሂደት ያው እነ ኒናን ተከትላ ወደ አዲስ አበባ ኮብልላለች። እንግዲህ ኒና ብዙ ነገሮችን አትቋጥርም። ልታደርግ ያለውን ሊሆን ያለውን የሰማችውን እያንዳንዱን ነገር ያው ከአንዱ ወደ አንዱ ማውራት ያው ልማዷ ነው። እናም ግን ይህንን እሷን ወደ አዲስ አበባ እንድትሄድ ማድረጓን ማሰቧንም ጭምር ለማንም ትንፍሽ ሳትል ሳትናገር ያው እኛ ስንሄድ አንቺ ተከታይን መሳፈሪያም ትራንስፖርት የሚሆንሽን በእኔ የሆንብሽ ብላት እንግዲህ ብርቄም ያው ተከትላት እዛ አዲስ አበባ ቤት እስክትደርስ ድረስ ማንም አላወቀም ነበር። ያው እነ ኪራም ቤት ደርሰው ሲገቡ እሷም በደጅ ጠብቃት እንግዲህ ኒናም ቀስ ብላ አሾልካ ወደ ቤት አስገብታት ነበር። ከመግባቷን በፊት እንግዲህ ብርቄ በራፍ ላይ ያው ኒናን እየጠበቀቻት፣ ኒናም እስክትመጣ ድረስ እንግዲህ አካባቢውን ዙሪያ ገባውን እየቃኘች እየተመለከተች እያለ እንዲሁም እየተገረመች ትታም በመጣችው በተሰማም እንግዲህ የእሱም ግፍ እንዳይዛት፣ በተለይ ደግሞ ቢደበድባትም ምን ቢላትም በዛብህም ቢሆን እንደው የእሱ ግፍም መጥፎ ነገር ላይ እንዳይጥላትም እየተማጸነች በዛ ሂደት እያለች እንግዲህ ይህ ስፒድ መንገድ ላይ አይቷት ሰላማዊ ሰው መስሎ እያናገራት እንግዲህ በንግግር መሀል በእጇ የያዘችውን ፌስታል እንደ ልማዱ መንትፍ አድርጎ ይዞ ሮጦ ሂዶ ነበር። እሷም እንግዲህ የጮኸች ተከታትለውም ያው ስላልደረሰችበት አምልጧት ነበር።
እናም ስፒድ ያው ይቺ ብርቄ እዛው እነ ኪራ ቤት መምጣቷን እነሱ ተከትላ እዛ አዲስ አበባ መምጣቷንም አላወቅም። በኋላ ዞሮ እንደሚገጥምና እንደሚጋለጥም አላወቅም። የያዘችው ፌስታል ውስጥ ያው ብርና ደህና ነገር አለ ሲል ነው እንግዲህ መንትፏ ትቷት የጠፋው። ብርቄም እንግዲህ ትንሽዬ ገንዘብ ነገር የቋጠረችው በዛው ፌስታል ውስጥ ስላለ እና አንድ ቅያሬ ልብስም የያዘችው ስላለ ይዞብኝ ሄደ ስትል ያለችኝ አንድ እሷ ንብረቴ ቅያሪ ልብሴ ናት። ይዞብኝ ሄደ ስትል እንግዲህ አምርራ ስታለቅስም ነበር። እናም ደግሞ በዛም ሂደትም ያው ኒና መታ ወደ ቤት ደብቃ ወደ ውስጥ አስገብታት ነበር። ይህ ስፒድ ተብዮም እንግዲህ ዞሮ ዞሮ ወደ ቤት ሲገባ እነ ኪራ መጥተዋል። እናም በሳሎን ሁሉም ተቀምጠዋል። ይቺ እንግዳዋ ብርቄም ያው ከነሱ ጋር እዛው በሳሎን ነበረች። በዛው ቅስፈት እንግዲህ ኪራ ኒናን ብርቄን እንዴት አመጣሻት? ለምንስ አመጣሻት? እያለ በዛ ተናዶባት እጅጉን በግኖ እየተቆጣ እያለ ብርቄ እንግዲህ ትኩር ብላ ስታይ እዛው የተቀመጠው ፌስታሏን መንትፎ የሮጠው ስፒድ ነበርና ያው የነሱን ንግግር በነሱ ቁጣ በንግግራቸው በኋላ እሷም ስፒድ አንተ ነክ እንግዲህ ንብረቴን የወሰድከው አምጣ ስትል ስታፈጥበት ኪራም ንዴቱን ያው ኒናን መቆጣቱን ትቶ ተገርሞ እየተመለከተ ነበር። ስፒድም ያው በፈጣጣ እንግዲህ እሱ እንዳልወሰደ ሽምጥጥ አድርጎ ክዶ ነበር። እኔን የሚመስል ሰው አይትሽ ሊሆን ይችላል እንጂ እኔ በጭራሽ አይደለሁም ብሎ ክዶ ነበር። ብርቄ ግን በደንብ ስላየችው አንተ ራስን ንብረቴን አምጣ እያለች እንግዲህ በእነሱ ፊት አዋርዳው ነበር። እሱ ግን ያው የሌባ አይነ ደረቅ ሆኖ ጭራሹ እንደማያውቃት ገና ዛሬ አሁን እንዳየቻት አይነት ነገር አስመስሎ ከዛ በኋላ ተነስቶ ትቶ ወጥቶም ነበር። እንግዲህ ኪራም በዚህ መሀል ኒናን ወደ ውስጥ ጠርቶ እጅጉን ተቆጥተዋት ነበር። ምክንያቱም ብርቄ ያው የነ ጽናት ባላንጣ ነው ባለቤቷ በዛብህ። እናም ያው ብርቄም ቢሆን የበዛብህ ባለቤት እንደመሆኗ ለነ ለጽናት አባት ያላቸው አመለካከት ጥሩ ስላይደለ እንግዲህ የእነሱን ባላንጣ አስከትላ እዛ አዲስ አበባ ድረስ በማምጣቷ እጅግም ተናዶባት ነበር። ምክንያቱም ኒና ክፍለ ሀገር ከሄደችበት ጊዜ ጀምሮ ራሱ ሰላም ነስታቸዋለች። በሆነው ባልሆነ የሆነ ችግር ፈጣሪ ሆናለች። በየዋህነትም በማወቅም ባለማወቅም ነገር እያመጣችባቸው ብዙ ነገር ከብቶቻቸው ሁሉ አጠቃላይ እስኪዘረፉ ድረስ እንዲሆን ያደረገችው እሷ ናት። እንግዲህ ክፍለ ሀገር ከሄደች ጊዜ ጀምሮ እና ብላ ብላ ደግሞ ከነሱ ባላንጣ ጋርም እንዲሁ ቀርባ ከዚቹ ከብርቄ ጋርም ገጥማ እንግዲህ ሲያወሩም በነገር መሀል ያው አብረውም ሲጠጡ ብርቄም የውስጧን ስታጫውታት ጭንቀቷንም ሀሳቧን ስታጋራት ስታለቅስም አዝና ነው። በእርግጥም ልትረዳት አስባ ወደ አዲስ አበባ ያስከተለቻት እና ሙሽሟ ተሰማ እንግዲህ የጽናት አባትን እያስጨነቀ ነው። አማሉኝ፣ የት እንደሄደች ጠይቁልኝ ሲል ምክንያቱም በጣም ይወዳታል። ብርቄም ቢሆን ከባሏ ይልቅ ተሰማን ትወደዋለች። ነገር ግን ያው መቼም አንዴ ገጥማለች እህልዋ ብላ እየኖረች ነው። መኖር ካሉት መቼም ምን ይሞቃል እንደሚባለው እንደዛ ሆኖባት ነው እንጂ ቢቻልና መኖር ቢፈቀድላት ከውሽማዋ ጋር ተጋብታ አብራ መኖር ነው። ግን ያው አንዴ አግብቼዋለሁ ብላ የጸጸት ኑሮ ነው ከበዛብህ ጋር የምትኖረው። እናም ሁል ጊዜም አሽሸኝ፣ አስጥለኝ፣ ከዚህ አስወጣኝም ትለውም ነበር ተሰማን። ተሰማ ደግሞ እንዴት አርጌ እንዲህ እያለ እንግዲህ በዚህ ሂደት እያለ እሷም ከኒና ጋር ወደ አዲስ አበባ ሸብልላለች ማለት ነው። እንግዲህ ከባሏ ይልቅ ተሰማ ነው አሁን እየተጨነቀ እያሰበ ያለው በብርቄ መጥፋት። ያ በዛብህ ግን ምንም ዶሮ እንኳን የጠፋበት አይመስልም። እንዲሁ ተረጋግቶ ተቀምጧል። ብሎም ተሰማ እንዴት ነው የተረጋጋኸው? ሰው እኮ ነው የጠፋብህ፣ ባለቤት ጠፍታ እንዴት ነው ቁጭ ያልክ? ብሎ እስኪቆጣው ድረስ እንግዲህ በዛብህም የተሰማ ሁኔታ በጣም ገርሞት ነበር። ምን ሆነ ነው አንተ ነህ ባህል እኔ ነኝ ምን ሆነ ነው እንዲህ የሚያደርግ ሁሉ እስኪለው እስኪያያዙ እስኪጣሉ ድረስ እንዲሁም በመካከላቸው ለሽምግልና የጽናት አባት እስኪገቡ ድረስ ነው እንግዲህ የተሰማ ፍቅሩ አገርሽቶበት የብርቄ መጥፋት ያሳሰበው።
ጽዮን በመታሰሯ እንግዲህ የምህሩ አማት እጅጉን ተናዳለች። ለምን ታሰረች ስትል በሰኒ እህት ላይም ሄዳ ስትቧርቅባት ስትቆጣት ነበር። ብሎም የሰኒን እህት በጥፊ እስክትመታ ድረስ እንዲሁም ማይሆን ቃል እስክትናገር ድረስ ስትደነፋ ነበር። ያው የሰኒ እህት ራኬብም የምህሩን አማት ትልቅ ሰው ናት ብላት አክብራ ዝም አለች እንጂ ለማንም የማትመለስ ኃይለኛ ሴት ናት። እናም አክብራት ግን በነ ምህሩ አይን አይታት ዝም ብላለች። ሆኖም ግን በሁሉም ዝምታ በጣምም ተናዳለች። ምክንያቱም ሰኒ የጓደኞቿን ክፉ የማትወድ ናት። እነሱ አንድ ነገር ቢሆኑ እሷ ከነሱ በላይ የምትጨነቅ ናት። አሁንም ይህ ነገር የደረሰባት እነሱ አላወቁም እንጂ በእነሱ ነገር የተነሳ ነው። ስለሆነም በእሷ መጥፋት ግን ሁሉም ተረጋግቶ ቁጭ በማለቱ በጣም ሁሉንም ታዝባ እየተናገረች ነበር። እና እስከ መቼም እንደሆን ስፒድ እንግዲህ አግቷት አስቀምጧታል። ያ ከስፒድ ጋር የሚሰራው ብቻ ትንሽ ያዝንላታል። ያው ነገሩን እስክታወጣ አግቶ ያስቀምጣት እንጂ ብዙም አይጨቁናትም። እንደውም ብዙ ትሳፈጣለች፣ እሷ ትናገራለች፣ መልስ ትሰጣለች። እሱ ግን እየታገሳት ያው በዛው በታገተችበት አስቀምጧታል እንጂ ከስፒድ የተሻለ የሚራራላት ሰው ነው። እንግዲህ ስፒድ ከኪራ ጋር ያው ሲገናኝ የተዋወቀው የኒና ዘመድ ነኝ በሚል ነው። ኒና አሁንም ሚስጥሩን አላወጣችም፣ አልተናገረችም። እሱም እንግዲህ እዛ እንደሷ ዘመድ ሆኖ ቁጭ ብሎ ሲጨቃጨቁ ሲነጋገሩም ኪራ ደርሶ ያው ዘመድ ናችሁ በእናንተ መሀል አልገባም ብሎ ቤቱንም ትቶላቸው ሄዶ ነበር። የዚህን ጊዜ እንግዲህ ስፒድ ኒናን መንጭቆ ወደ ውስጥ አስገብቷትም ነበር። እንግዲህ በቀጣይ ምን ይፈጠር ይሆን? ኒና አሳልፋ እውነቱን ገልጣ ለኪራ ተነግረው ይሆን ወይስ ስፒድ እንግዲህ ያሰበውን ነገር እዛው ቤት ሆኖ ያሳካው ይሆን? የሰኒስ መታገት እስከ መቼ ነው? የእህቷ መጨነቅስ እስከ መቼ ነው? ጭንቀቷንም የተረዳው እየሄደም የሚጠይቃት የሚያጽናናትም ቅዱስ ነው። ሌሎቹ ግን እስከዚህም ሆነዋል። ሁሉንም ታዝባለች እሷም በዚህም በጣም ቅር እስክትሰኝ ድረስ ነበር የሆነው። እንግዲህ በቀጣይ ደግሞ ቀጣዩን ክፍል የምናይ ነው የሚሆነው። በዚህ ክፍል የቃኘ ነው ይህንን ይመስላል። ቪዲዮውን እስካሁን ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ደህና ሁኑ።